በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ዕስራ ወሰብዑ ለሰኔ በዛቲ ዕለት ያረፈ ሐዋርያ ሐናንያ ውስተ አርድእት ኦርያን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 27 በዚች ቀን ከተመረጡ አርድእት ውስጥ ሐዋርያው ሐናንያ አረፈ። ይህንንም ቅዱስ ሐዋርያት በደማስቆ ከተማ ኤጲስቆጶስን ሾሙትም። በውስጣም ሕይወት ሰጪ የወንጌልን ትምህርት አስተማረ። ዳግመኛም በቤተ ገብርኤል ውስጥ ሰብኮ ክብር ይግባውና የጌታችን የኢየሱስ ክርስቶስን ወደ ሆነች የቀናች ሃይማኖት ብዙዎችን መለሳቸው። የክርስትና ጥምቀትንም አጠመቃቸው። እውነተኛውም የሃይማኖት ብርሃን አበራላቸው። ይህም ሐናንያ ሐዋርያው ጳውሎስን ይቅር ባይ ጌታችን በቸርነቱ ከክህደቱ በጠራውና ምርጥ ዕቃ ባደረገው ጊዜ ያጠመቀው ነው። እጁንም በራሱ ላይና በዓይኖቹ ላይ ጭኖ ያዳነው እርሱ ነው። ጌታችንም በእጆቹ ታላላቅ ድንቆችና ተአምራቶችን አደረገም። በስብከቱም ብዙዎች አሕዛብ አመኑ። ከአይሁድም ብዙዎች ክብር ይግባውና ክርስቶስን ወደ ማመን መለሳቸው። ከዚህም በኋላ አመፀኛ መኮንን ሉኪያኖስ ይዞ ታላቅና አስጨናቂ ስቃይን አሰቃየም። ጎኖቹንም ሰንጥቆ በእሳት መብራቶችን አቃጠለው። ከዚህም በኋላ ከከተማ አውጥተው በደንጊያ እንዲወግሩት አዘዘ። በዚያም ክብር ይግባውና በጌታችን በኢየሱስ ክርስቶስ እጅ ነፍሱን ሰጠ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለከ ሐናንያ ኩኑን በዝብጠተ ድንቡስ ክቡድ እንተ አፍአሁ ሐጺን ዘንበል እድ መጺሆ እምኀበ ሀሎ መካን ይቀጠቅጥ ከመልእክት ርዕሰ ጸርየ ሰይጣን ውስተ ከሳድከ ዘተአስረ እብን። በዚችም ቀን ሰንደላት ከሚባል አገር ቅዱስ ቶማስ በሰማዕትነት ሞተም። ከእርሱ ጋራም 700 ወንዶችና 9 ሴቶች በሰማዕትነት ሞቱም። ይህም ቅዱስ ዕድሜው 11 ዓመት በሆነ ጊዜ እግዚአብሔር መልአክ የመላእክት አለቃ ቅዱስ ሚካኤል በበረሃ እሪያዎችን ሲጠብቅ ተገለጸለት። ወደ መኮንኑ ሄዱም ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም ይታመን ዘንድ አዘዘው። ያም ጊዜ ተነስቶ የገመድ አለንጋ ይዞ ብቻውን ወደ እስክንድርያ ሀገር ሄደም። በመኮንኑ ፊት ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም ታመነ። መኮንኑም ለአማልክት ሰዋ አለው። ጸሐፊም ሊያደርገው ቃል ኪዳን ገባለት። ቅዱስ ቶማስም ተቆጥቶ ያችን አለንጋ አውጥቶ መኮንኑን ብዙ ገረፋት ገረፈው። የመኮንኑ ሎሌዎችም ይዘው ጽኑ ስቃይን አሰቃዩት። ሥጋውንም በብረት መጋዝ ሰነጠቁ። ክብር ይግባውና ከጌታችን ከኢየሱስ ክርስቶስ ዘንድ እርዳታን ለመነ። ወዲያውኑ መልአኩን ልኮ አዳነው። ከዚህ በኋላ በእስር ቤት አሰሩት። የወህኒ ቤት ጠባቂም ስለታመመው ልጁ ለመነው። እርሱም ያንን የገመድ አለንጋ ሰጠውና ይህን አለንጋ በልጅ ላይ አኑር አለው። እንዲሁም አደረገ። ያን ጊዜም ልጁ በእግዚአብሔር ኃይል ዳነ። መኮንኑን በሰማ ጊዜ ወደ እርሱ አቅርቦ ለአማልክት ሰዋ አለው። ቅዱስ ቶማስን በፊት ሰዋ ዘንድና እንሂድ ብሎ መለሰለት። መኮንኑም እውነት መስሎት ደስ አለው። ወደ ጣዖቱም ቤትም ወሰደው። ያን ጊዜ ቅዱስ ቶማስ ጣዖታቱን ያጠፋቸው ዘንድ ወደ ጌታችን ለመነ። ወዲያውኑ ሁሉም ጣዖታት ተሰባበሩ። ሰይጣኑም በመኮንኑ ላይ ተቀመጠ። ከሕያው እግዚአብሔር ልጅ ከጌታ ኢየሱስ ክርስቶስ በቀር ሌላ አምላክ የለም ብሎ እስከሚታመን ድረስ አነቀም። አሕዛብም ይህን ድንቅ ነገር አይተው እጅግ አደነቁ። ክብር ይግባውና ከጌታችን ከኢየሱስ ክርስቶስ በቀር ሌላ አምላክ የለም እያሉ ጮሁ። በእርሱም አመኑ። ያላመኑት ግን በጨለማ ቤት ውስጥ አሰሩት። ያለ መብልና ያለ መጠጥ ከብዙ ስቃይም የተነሳ ከአፉ ደም እየፈሰሰ 15 ቀን በዚያ ተቀመጠ። የእግዚአብሔር መልአክም ወርዶ ፈወሰው። አንዲት ሴት እውር ልጅ ነበራት። ከዚያም ደም ወስዳ የልጇን ዓይን አስነካችው። ወዲያውኑም አየም። ቅዱስ ቶማስም ከወህኒ ቤት አውጥተው ሴት አንበሳ ሰደዱበት። ወደ እርሱም በደረሰች ጊዜ እግሮቹን ላሰች፣ ሰገደችለትም። ዳግመኛም በብረት መንደልቶ አፉ ላይ ደበደቡት። በዚያን ጊዜ በስቃይ ውስጥ ከእርሱ ጋር ከበንደላ ሀገር ቅዱስ በብኑዳ ከበልኪም ሀገር ቅዱስ ሙሴ ነበሩ። እርስ በርሳቸው አንዱ አንዱን ያጽናናው ነበር። ከዚህ በኋላ ቅባትና የነዳጅ ድፍድፍ አፍልተው በቅዱስ ቶማስ ራስ ላይ ደፉት። ነገር ግን ምን ጉዳት አልደረሰበትም። እንደገናም አባለ ዘሩን ቆርጠው በአውድማ ውስጥ አበራዩትም። ደግሞም ታላቅ ደንጊያ በአንገቱ ላይ ሰቅለው አሰቃዩት። ከማሰቃየቱም የተነሳ በደከመው ጊዜ መኮንኑ አርያኖስ ወደ እስክንድርያ ከተማ ሊወስደው ይዞ ተነሳም። ጣው ወደሚባል አገርም በደረሱ ጊዜ የቅዱስ ቶማስን ራስ ቆረጡት። በዚያም ምስክርነቱን ፈጸመ። በመንግስተ ሰማያትም የሰማዕትነት አክሊልን ተቀበለም። ከእርሱ ጋር መከራ ተቀብለው የሞቱ 700 ወንዶችና 9 ሴቶች እርሱ ስቃይ በተቀበለበት ወራት የሰማዕትነት አክሊልን ተቀበሉ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ሰማዕታት ጸሎት ይማረን፣ በረከታቸውን ከእኛ ጋር ትኑር ለዘላለሙ አሜን።
ሰላም ለቶማስ ወለሰማዕታት ስንኡ በዕለተ ሕማሙ ወስሙ ዘጽሕቅሙ ህቡረ አክሊለ ሕይወት ተንስኡ 700 እደው አንስት ተስኡ ለሐውጾትነ እምሰማይ ንዑ። በዚችም ቀን የ24 ሰማዕታት የዕረፍታቸው መታሰቢያ ነው። የማማስና የሲላስም መታሰቢያ ነው። ጌታችን ስለ እርሱ ሉቃስ በጻፈው በቅዱስ ወንጌል የተናገረለት የደሃው አልዓዛርም መታሰቢያ ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 28 በዚች ቀን ለአባቶች ሊቃነ ጳጳሳት 33ኛ የሆነው የቅዱስ አባት ቴዎዶሲዮስ የእስክንድርያ ከተማ ሊቀ ጳጳሳት አረፈም። ዘአቅረብኩ ማኅሌተ ዘኪርያ ለፍምለተ ጸምዱከ ዘልፈ ለላነብብ ወከፍ ዘነዴቴ መጽሐፍ እንተረሴ ከእግዚኦ ጸዲቀ እምለትኩፍ እምላይ ውለን ዘተርፈም ነቢያት፣ ቅዱሳን ሐዋርያት፣ ሰባኪያን፣ ሰማዕታት ወጻድቃን በመላእክት ትጉሃን ደናግል አዲሙ ንኩሳት ሄራን ባርኩ ጉባኤ ዘንቲ መካነ እስከ አረጋዊ ይህ ቅዱስ ሕፃንም ለዘጻፈው በክርታሱ ለዛ ጻፉን ዘደረስ ለዛ አንቦ ለዘተርጎም በለሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተ ማርያም ማራይተ ኩሉም ባይ ስውር የማህረነ ኢየሱስ ክርስቶስ ወይፈን ወለነ ጸጋ መንፈስ ቅዱስ ይእዜሰ እስከ ለዓለም አሜን።